ቦሌ ለሚ በአዳማ ስፔሻል ኢኮኖሚ ዞኖቻችን አሁን ላይ ሙሉ ለሙሉ በአለም አቀፍና በአገር ውስጥ ባለሀብቶች የተያዙበት ሁኔታ ነው ያለው ሼዶች እንዲሁም ከፍተኛ የሆነ የለማ መሬት ፍላጎት ጭምር የታየበት ነው የዚህ አመትን እንኳን ብንመለከት ባለፉት 9 ወራት ከ80 በላይ አዳዲስ ኢንቨስትመንቶች ወደ እነዚህ ስፔሻል ኢኮኖሚ ዞኖች ውስጥ ገብተዋል 17 የተለያየ መጠንና አይነት ያላቸውን ሼዶች ጭምር ወስደው ማሽን እየተከሉ እንዲሁም ወደ ስራ እየገቡ ያለበት ሁኔታ ነው ያለው ከለማ መሬት ጋር ተያይዞ ብናይ 46 ሄክታር የሚደርስ የለማ መሬት በእነዚህ ስፔሻል ኢኮኖሚ ዞኖች ውስጥ በተለያዩ ዓለም አቀፍና የሀገር ውስጥ ባለሀብቶች የተያዘበት ሁኔታ ነው ያለው አሁን ላይ በተጨባጭ በስፔሻል ኢኮኖሚ ዞኖቻችን ካሉን 177 የተለያዩ ሼዶች ውስጥ 150 ያህሉ በአገር ውስጥና በዓለም አቀፍ ባለሀብቶች የተያዘበት ሁኔታ ነው ያለው ቀሪዎቹ ላይም በርካታ ሪኩዌስቶች ያሉበት ሁኔታ ነው ያለው ባለፉት 9 ወራት ከነበሩን አቺቭመንቶች ማከለ አንዱ የባህር ዳር ስፔሻል ኢኮኖሚ ዞንን ለአብነት ማንሳት ይችላል ኒርቫና የሚባል አግሮ ፕሮሰሲንግ ላይ አተኩሮ የሚሰራ የህንድ ካምፓኒ አለ በስፔሻል ኢኮኖሚ ዞኑ ታሪክ ለመጀመሪያ ጊዜ ከ1.5 ሚሊዮን ዶላር በላይ ኢንቨስት ማድረግ ችሏል ለ9800 በባህር ዳርና በአካባቢው ለሚገኙ አርሶ አደሮች ዘላቂ ገበያ ትስስር የፈጠረ ካምፓኒ ነው ጅማ ላይ አቮካዶን ፕሮሰስ በማድረግ ለአውሮፓና ለአሜሪካ ገበያ ቅባትና ዘይት የሚያመርት የህንድ ካምፓኒ አለ ይሄ ካምፓኒ ጅማና በአካባቢው ከሚገኙ አርሶ አደሮች ጋር ዘላቂ ገበያ ትስስር ፈጥሯል ይሄ ደግሞ የአርሶ አደሩን ተጠቃሚነት በከፍተኛ ሁኔታ ጨምሯል ምክንያቱም ምንም አይነት ቫልዩ አድ ሳያረግ ምንም አይነት ኮንትሪቢዩሽን ሳይኖረው መሐል ላይ ገብቶ ከፍተኛውን ትርፍ ሲያጋብስ የነበረውን ደላላ በማስቀረት አምራችና ተቀባይ ዳይሬክትሊ እየተገናኙ ያሉበት ሁኔታ ነው ያለው ባለፉት 9 ወራት ከ100 ሚሊዮን የአሜሪካን ዶላር በላይ ያስመዘገበ ዓለም ላይ ቶፕ 10 ውስጥ ከሚገኙ የሶላር ኢነርጂ አምራች ካምፓኒዎች ማከል ከቬትናም መጥቶ አዋሳ ላይ ስራ የጀመረበት ሁኔታ ይታወቃል ይሄ በተለይ ለኢትዮጵያ በቴክስታይል እና ጋርመንት እና በተወሰኑ ዘርፎች ላይ ብቻ አተኩሮ ለነበረው ኢንቨስትመንት ሌላ ኦፖርቹኒቲ ዞን የመጣው ኢትዮጵያ ደግሞ በታዳሽ ኃይልና ስፔሻል ኢኮኖሚ ዞኖቹ ካላቸው ከፍተኛ የሆነ የኃይል አቅርቦት አንፃር ለዚህ ኢንቨስትመንት የበለጠ ተመራጭና ዋን